ናቲ እንግዲህ እናቱን አገኛት ማለት ነው። እናቱ ላይ እንደዚህ ጥምጥም ብሎ እንግዲህ ትሁቴም እንደዚህ በመገረም አፏን ይዛ ቀረች ማለት ነው። እችም ደግሞ የናቲ ያክስቱ ልጅ ናት። ከአጎቷ ጋር መታ እንግዲህ አጎቷም እንደዚህ እህቱን ሲያያት ደንግጦ አፉን ከፍቶ ቀረ ማለት ነው። ሁላቸውም በፍጹም አላመኑም። ትሁት እንግዲህ በደስታ የምትይዘው የምትጨብጠው ነገር ነው እየጠፋባት ማለት ነው። ግን ደግሞ ናቲ እናቱን በፍጹም አንቺ ነሽ እማዬ አንቺ አይደለሽም እያለ እያገላበጠ እያያት እንግዲህ ከዛም ልጅቱ ሁሉንም ነገር ነገረችው ትሁት ማለት ነው። ይገርምሃል እዚህ ቤት የገባሁት ሰላይ ሆኜ ሳይሆን እኔ የራሴ ችግር ስለነበረብኝ ነው እዚህ ቤት ውስጥ የገባሁት። ከዛ ምን አይነት ችግር? እኔ የራሴ ችግር ማለቴ በፊት የምኖርበት ከቤተሰብ የበለጠ ቤተሰብ ውስጥ ነበረ እየኖርኩ የነበረው። በቃ ሰራተኛ ሆኜ ነው የምሰራው። ግን ደግሞ ሰዎቹ ልክ እንደ ቤተሰቤ ናቸው። በተለይ አባዬ ልክ እንደ አባቴ ነው። እናም እዛ የድሮ ፍቅረኛ ነበረኝ እሷ አላስቀምጥ ሲለኝ ነው ከዛ ጠፍቼ ወደዚህ ቤት ደላላ ያመጣኝ። ስመጣ ግን ገና እዚህ ቤት እግሬ እንደረገጠ ቤቱ ከበደኝ። ሰዎቹ ለእኔ ጥሩ ነበሩ። እናም ማስጠንቀቂያ አበዙብኝ እና እነኚህ ሰዎች ምን አስበው ነው ሁሉንም ክፍል አሳዩኝና ይሄ የእናት ያለችበትን ክፍል ግን ይሄን ክፍል ያለኛ ማንም እዚህ ውስጥ ሊገባ አይችልም በፍጹም። ከዛም እኔም አጥብቄ ስጠይቃቸው እዚህ ቤት ውስጥ የድሮ ሚስቴ እቃዋ አለ፣ ስለዚህ መንፈሷ ሊኖር ይችላል። መንፈስ አትፈሪም እንዴ ሲለኝ ኧረ እፈራለሁ። ስለዚህ በማያገባሽ ነገር እንዳትገቢ፣ ይሄ እኔ ብቻ ነኝ መክፈት የምችለው ይሄንን ክላስ፣ አለበለዛ እሺ ብዬ ዝም አልኩ። ነገር ግን ውስጤ ሰላም ስላጣና እንቅልፍ ስለነሳኝ ብቻ የሆነ ቀን እሷም የምትሄድበት ቦታ ነበራት፣ እኔም አጎቴ ጋር ሄዳለሁ ብዬ ወጥቼ ሄድኩኝ። ከዛም ከአጎቴ ጋር ተመልሼ ወደ ቤት መጣሁኝና ቁልፉን አጋጣሚ ሶፋ ላይ ጥላው ነበር የሄደችው። ከፍቼ ሳይ ግን ያየሁትን ነገር በፍጹም መቋቋም አቃተኝ። ሰው ነው እዛ ውስጥ ታስሮ የነበረው። እኔ ግን ራሴ መስዋዕት አድርጌ የፈለገ ነገር ይሁን ብዬ በሩን ከፍቼ ስገባ ግን ይኸው እናት ጉርምት ብላ፣ እንደውም እኔ የሆነ ነገር የማደርጋት መስላት ልትገይ ነው የመጣሽው ብላ ዘላ አንቀችኝ። እባክሽን አይደለም እኔ አንቺን ላድንሽ ነው የመጣሁት እመኚኝ ብዬ እንደምንም አረጋግቼ ከእናት ጋራ ጓደኛ ሆኜ ቁጭ አልኩኝ። እናም እነሱ ሳይኖሩ ምግብ እሷ ግን የሆነ የተበላሸና የሚጣል ምግብ አስቀምጬ ነበረ። ያንን ወስዳ ስትሰጣት በጣም ውስጤ አዘነ። ምንም ማድረግ አልችልም። ከዛም እነሱ ሳይኖሩ እኔ ወተቱንም ምግብም ጥሩ ጥሩ ምግብ እየሰራው እወስድላትና የበላችበትን ሳህን አነሳዋለሁ። ምግብ እየሰጠዋት እነሱ ሳይመጡ ሻወርም አስገብቼ ልብሷንም ቀያይሬ እወጣለሁ። ነገር ግን እኔ ልብሷን ቀይሬላት ስወጣ እሷ እየገባች አታምሪም፣ ታስጠያለሽ፣ ቀይሪ ልብሱን፣ ደግሞ ያለኔ ፍቃድ ሽንት ቤት ውስጥ እንዳትገቢ አላልኩሽም እንዴ እያለች በጣም ታስፈራራት ነበረ። እኔ አሁንም አልተሸነፍኩም። እነሱ ሲወጡ እየጠበቅኩኝ ለእናት ብዙ ነገር አደርግላታለሁ። ምግቧን በሰዓቷ ሰጣታለሁ። እናም ደግሞ የግል ዶክተር እየፈለግኩላት እያለ ነው አንተ የመጣኸው። ግን ስለመጣህ በጣም ደስ ብሎኛል። ግን ደግሞ ከዚህ በኋላ የአንተ ኃላፊነት ነው። እናትን እንዴ ላደረግሽው ሁሉ በጣም አመሰግናለሁ ትሁት። ከዚህ በኋላ እናቴ የኔ ኃላፊነት ናት። እስከ ዛሬም እኮ ሞታለች ብሎኝ የማይረባ ሰውዬ ተጫውቶብኝ ነው እንጂ እናቴ በህይወት ማኖሯን ባትኖሮ መቼ ይሄ እንደዚህ እንገላታ ነበረ እያለ እንግዲህ ናቲ በጣም ስቅስቅ ብሎ አለቀሰ ማለት ነው። እውነት ለመናገር በጣም ነው የሚያሳዝነው። ልጁ እንግዲህ እናት በህይወት እያለች ልጅ በህይወት እያለ ልጅሽ ሞቷል እያላት እያስፈራራ፣ እሱንም ደግሞ እናትህ ሞታለች፣ እናትህ የለችም። ለ10 ቀን ብቻ ሄዶ ሲመለስ ነው እናትህ ሞታለች የተባለው። ነገር ግን ለ10 ቀን ሄጄ ስመለስ ነው እናቴ ሞታለች ያለኝ። እናቴ ብዙም አልታመመችም አውቃለሁ፣ ለሞት የሚያደርሳትም በሽታ አልነበረም። ግን ውስጤ አምኖ መቀበል ቢያቅተውም ግን ተቀበልኩት። ከዛ በኋላ መቃብሯ እዚህ ነው ብሎ የተቀበረችበትን ቦታ አሳየኝ እና ማመን አልችልም ብለሽ ነው? አመንኩ። ግን ውስጤ በተደጋጋሚ ሰላም እያገኘልኝ አልነበረም።
አሁን ግን እናቴ ይኸው በሕይወት አለች። አየሽ አባቴ እየተጫወተብኝ ነው የኖረው እስከ ዛሬ ድረስ። ግን ለምን? እንዴት እንደዚህ? እናቴ ላንተ ክፉ ነበረች እንዴ? እናቴ እኮ አዛኝ፣ ሮሮ፣ ለሰው ልጅ በጣም የምታዝን ደግ ሰው ነበረች። ግን ከእንዳንተ አይነት ሰው ተገናኝታ ምን ዋጋ አለው? ልጁ እንግዲህ መናገር ያለበትን ተናገረ። እባክህ ናቲ ይቅርታ አድርግልኝ ልጄ። ይቅርታ ነው ያልከው? ያንተን ይቅርታ እዛው ለራስህ ያዘው። ከዚህ በኋላ አንተም አባቴ አይደለህም፣ እኔም ልጅህ አይደለሁም። እናቴን አግኝቻለሁ፣ አመሰግናለሁ። ከዚህ በኋላ ግን አጠገቤ እንዳትደርስ አለችው አለው ማለት ነው አባቱን። እንግዲህ ከዚህ በኋላ ሰውየው በጣም አዘነ። ይሄን ነበር የፈራሁትም ቀን ደረሰ እያለች እንግዲህ ቤቲ ማጉረምረም ጀመረች ማለት ነው። ከዛ በኋላ አይታ አባታችሁና ይሄ ቀን እንደሚመጣ እርግጠኛ ነበርኩኝ፣ ዋጋችሁን አገኛችሁ አይደለ እያለች ትሁቴ በጣም ተደሰተች ማለት ነው። እሱም እንግዲህ እናቱ ላይ ጥምጥም ብሎ ስቅስቅ ብሎ አለቀሰ። እሷም ልጄ ናቲ አለህ በህይወት እያለች እያገላበጠች እንግዲህ እየሳመችው በደስታ ማለት ነው። እውነት ለመናገር በቃ ደስታዋን መቆጣጠር ነው ያቃታት ልጇ በህይወት ስላለላት ማለት ነው። ግን ናቲ እንግዲህ ዋጋዋን ሰጣዋለሁ፣ ይሄን ሰውዬማ እንደዚህ በፍጹም አልለቀው፣ እናቴ ላይ የተጫወተባትን ዋጋ አስከፍለዋለሁ፣ አልለቀውም እያለ እንግዲህ ያዙ ልቀቁኝ አለ ማለት ነው። ከዛ በኋላ እንግዲህ ትሁት የሆነውን ሁሉ ነገር ነገረችው። ማመን አልችልም፣ እነኚህ ሰው አይደሉም፣ የሰው ፍጥረትም አይደሉም። እንዴት እናቴ ላይ ይሄ ሁሉ ግፍ ይፈጽማሉ? ለምን? እናቴ ምንድን ነው ያደረገችው? ለሰው ክፉ ነበረች እንደ የኔ እናት እኮ ደግ እናት ናት። እንዴት እንደዚህ ያደርጋል ሲል እንግዲህ በጣም ተናደደ ማለት ነው። ከዛ በኋላ አንተ ተረጋጋና አሁን ወደ ቀጥታ እርምጃችን እንሄዳለን አለው ማለት ነው እንግዲህ አጎትየው። ከዛ በኋላ ናቲ አሁን እንዴት እረጋጋለሁ? በእርግጥ እረጋጋለሁ፣ እናቴን አግኝቻታለሁ። ለዘመናት ስናፍቃት የነበረችው እናቴ በህይወት እያለች እናትህ ሞታለች እያለ ሲጫወትብኝ ይኖራል። ግን ለምን እንደዚህ? እናቴ እኮ ምርጥ እናት ናት። ለአንተ በተለይ ክፉ አልነበረችም። ደግሞ በገዛ ንብረቷ እናቴን እስረኛ አድርገህ እንዳስቀምጥካት ለእያንዳንዱ ነገር ዋጋ አስከፍልሃለሁ። አቶ ገዙ አባዬ ማለቱም ቀረ። ዞር በል እባክህ። ያንተ አባትነት ለእኔ ምንም አይደለም። ከዚህ በኋላ አባት ትላለህ እንዴ? አለማፈር ደግሞ እኮ በጣም ያስገርመኛል አቶ ገዙ። እንዳንተ አይነት አባት የለኝም እኔ በፍጹም ሊኖረኝም አይችልም። ግን አንድን ምን አስረግጬ የምነግርህ ነገር እናቴን እንደዚህ ለወራት አስረ እንዳስቀመጥካት አንተም ዋጋህን ማግኘት እንዳለብህ እንዳትረሳ አለው። ከዛ በኋላ እባክህን አሳልፈህ ለህግ እንድትሰጠኝ አልፈልግም። በቃ ንብረቱ በሙሉ ውሰደው፣ እኔን ግን ተወኝ። ከዛ ቤትሻ ብድግ አለችና ንብረቱን ውሰደው ነው ያልከው? ንብረቱ እኮ በእኔ ስም ዞሯል። አንቺ ዝም በይ፣ አንገትሽን ሳላዞረው አፍሽን ዘግተሽ ቁጭ በይ። ንብረቱ በእኔ ስም ዞሯል ትያለሽ እንዴ? የማንን ንብረት ነው አንቺ የምትወስጂው? ማን ስለሆንሽ? ይሄ የእናቴ ነው። ቤቱም እንዳለ ንብረቱም እሱ ገሌ ነው የገባው እናቴ ጋር። ይሄን ደግሞ አገር ያውቀዋል። ከዛም አቶ ገዙ እንግዲህ አቀርቅሮ ዝም አለ ማለት ነው። አጎትየውም ተነሳና የእህቴን ሀቅ እያንዳንዷን ትቀበልሃለች። አሁን እህቴ በህይወት ስላለች በጣም ደስ ብሎኛል። እኔ እኮ በዚህ ፍጥነት እንዴት ልትሞት ቻለች? እንዴት? አንተም የዛ ጊዜ እያስመሰልክ ነበረ፣ በጣም ያዘነ ሰው መስለህ እንደዛ ስትቅለሰለስ ሁላችንም በጣም አዝነንልህ ነበር። አንተ ግን እሷ ሞታ 3 ወር እንኳን ሳትቆይ አገባህ እችን ወጠጤ። ግን እህቴ እዛ ውስጥ እንደ ውሻ ተቆልፎባት አሁን ግን ተገቢውን ቅጣት ማግኘት አለበት ሲሉ እንግዲህ አባትና ልጅ ተያይዘው ወደ ጣቢያ ሄዱ። ፖሊሶቹም እንግዲህ አቶ ገዙ ጥያቄ አቀረቡበት። በእርግጥ ሚስቴ ናት፣ የልጄ እናት ናት። እናም እንደዚህ ያደረኩበት ምክንያት ልጄን አምጣ ስትለኝና ንብረቱ እንዳትወስደ ወይ ንብረቱን ደግሞ እንዳትረከብ ብዬ በመድኃኒት
እንደዚህ ያደረኳት ብሎ ቃል ሰጠ። ሳያፍር ሳይፈራ ማለት ነው። ምን? አዎ እውነታው ይሄ ነው፣ ካመናችሁኝ ታምኑኛላችሁ አለ። ከዛ በኋላ በጣም ያሳዝናል። እንዴት የገዛ ሚስትህን ለዛውም የልጅህ እናትን እንደዚህ ታደርጋለህ? ወንጀል መሆኑን ረስተ ነበረ። ከዛም እሺ አሰርካት፣ አሳበድካት፣ ምን ተጠቀምክ? ምንም። ግን እንቅልፍ አጣሁ። እንቅልፍ የተባለ ነገር ተኝቼ አላቅም። ምክንያቱም እሷ ድምፅ ባወጣች ቁጥር የሆነ ሰው ይሰማና ይወነጅለኛል እያልኩኝ ማንም ሰው እዛ ቤት እንዲገባ ፈቃደኛ አልነበርኩም። ሰራተኛ ራሱ አልነበረኝም። ሰራተኛ ግን አሁን ነው የገባችው እና እሷም እዛ ቤት ስለገባች ምንም ሰላም አልሰጠኝም ነበረ። ግን ደግሞ ይኸው የገዛ ልጇ መጥቶ አጋልጠኝ። አሁንማ ውርደቴ በአደባባይ እኮ ወጣ። ምን ማድረግ እንችላለሁ አለ። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አላው ደህና ነኝ። እንግዲህ የናቲ አጎት መጣ ማለት ነው። አጎቷ እንግዲህ እንዴት እንደዚህ ታደርጋለህ ሲል ያዙ ይልቀቁኝ አለ ማለት ነው። ናትዬም ከእናቱ ጋር እንግዲህ ተገናኘ። እናቱን ሳያት ግን ራሱን መቆጣጠር ነው ያቃተው ማለት ነው። እማዬ አንቺ ነሽ ሌላ ሰው ነሽ እያለ እናቱን እያገላበጠ እያያት እንግዲህ እጇን፣ ግንባሯን፣ ብቻ ፊቷን አገላበጠ እያየ እንግዲህ ይሄንን ማመን አልችልም፣ በፍጹም ይሄንን ላምን አልችልም። እንዴት እህቴ በህይወት እያለሽ ነው ይሄ ሁሉ ስቃይና መከራ የደረሰብሽ? ቆይ እንዴት ለምን ሲል እንግዲህ ከዛ በኋላ እሷ አሁን የልጇን አፍቆት አንገብግቧት ስለነበረ ማንንም ማናገር አትችልም ከልጇ በስተቀር። ልጇ ላይ እንግዲህ ጥምጥም ብላባት ለቅሶ በለቅሶ ሆኖ ማለት ነው። ትሁቴም የደስታ ለቅሶ እያለቀሰች አሁን ከዚህ ቤት ውስጥ ጨርቄን ማቄን ሳልል ውልቅ ብዬ ማውጣት አለብኝ። ምክንያቱም በቃች ሴትዮ ከልጇ ጋር ስለተገናኘች ከዚህ በኋላ እኔ የምፈልገው ነገር የለም። ነገር ግን አወቃለሁ ያንን ሰውዬ ሸሽጬ ነው እዚህ የመጣሁት። ግን ቢሆንም የዚች ምስኪን ህይወት ስለታደግኩኝ ፈጣሪን አመሰግናለሁ።